በጣም ይቅርታ ላይክ እኔ በጣም ብዙ ጊዜ ስጠብቅና ተስፋ ሳልቆርጥ ስጠብቅህ ነበር። ይከፋኛል ማለት በቃ በጣም እንትን አልኩኝ እንዴ በጣም ራሴን አስናኩኝ እንዴ ብያስብና በጣም ይከፋኛል ይጨንቀኛል እንዲም ሲሆን ናፍቀኸኛል። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ከናንተ ናፍቆትና ሀሳብ ውጪ ወለስ በጣም እየናፈቃችሁኝ አልቻልኩኝምና ለዛ ነው አንድ ቪዲዮ ያበራሁት ዛሬ። በጣም እየናፈቃችሁኝ ማለት በቃ ይሄ ኮሜንታችሁ ለኔ የምትሰጡኝ አስተያየት ምናምን በጣም ይናፍቃል። እንደዚህ እናንተ ስትጽፉት ቀላል ነገር ነው ይመስላል አይደለ? ለኔ ግን በጣም ብርታት ነው ጉልበት ነውና በጣም ናፍቃችሁኝ እንዳታስቡና እንዳትጨነቁብኝ ነው ቪዲዮ ያበራሁላችሁ ዛሬ። እንዴት ናችሁልኝ? ስራ፣ ቤተሰብ ሁሉ ሰላም ነው? ከሀገር ውስጥም ከሀገር ውጭ ያላችሁ ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦቼ። ዛሬ እንግዲህ ያለሁበትን ቦታ ልነግራችሁ አልችልም። ያለውን ነገር ታውቃላችሁ ብዬ አስባለሁኝ። አሁንም ድጋሚ ያለችበትም ምናምን ብሎ ፈልጎ እንዲመጣ አልፈልግም። ድጋሚ ወደ ነበረው ነገር መመለስ አልፈልግምና ከራሴ ጋር የሆነ ትንሽ ጊዜ ማሳለፍ ስለፈለኩኝ ነው ራቅ ብዬ ያለሁት። ይሄ ነገር ካሳሰባችሁ ደግሞ በጣም ደህና ነኝ እግዚአብሔር ይመስገን፣ ምንም እንዳታስቡ። እና ያው ባለፈው ስለ ኤልያስም ምናምን የሆነ ሀሳብ ሰምቻለሁና በጣም ይቅርታ ብዬ አናግሬው ነው የተለያየ ነው ከኤልያስ ጋር ማለት እኔ ትንሽ ካነ ሀሳቡን ከቀየረ ብዬ አስቤ ነበረ። ላይክ በውስጣችሁ በልባችሁ ውስጥ ያለ ፍቅር ሌላ ሰው ሊወስድባችሁ ሲያስብ በጣም ደፍራችሁ ታወጣላችሁ፣ ደፍራችሁ ትናገሩታላችሁ እንዲወስድባችሁ ወይም ደግሞ ሌላ ሰው እንትን እንዲልባችሁ አትፈልጉም ብዬ አስባለሁና ለዛ ይናገራል፣ ውስጥ ያለውን ነገር ያወጣል ብዬ አስቤ ነበረ። እሱ ግን ምንም መናገር የፈለገው ነገር የለም። እንደውም ጭራሽ ሲያበረታኝና ወደ ልጁ ሲገፋፋኝ ነበረ። እና በእርግጥ ይላችሁ የራቱን ፕሮግራም የሆነ ለየት ያለ ነገር ይሆናል ብዬ በጣም ጠብቄ ነበረ። እና በጣም ጠብቄም ስለነበረ ያገኘሁት ነገር በጣም ስለተለያየብኝ ተናድጄ ነበረ፣ በጣም ተበሳጭቼ ነበረ። ያለበት ሁኔታም ጥሩ አልነበረም። አሁን ግን በጣም ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ ጋር ነው ያለሁት። ይሄ ቦታ ነኝ ማን ብዬ መናገር ግን አልችልም። በጣም ይቅርታና ያለበት ቦታ ይሄን ይመስላል፣ ያለበት ሁኔታ ይሄን ይመስላል። በጣም ደህና ነኝ እግዚአብሔር ይመስገን። ከዚህም በላይ ደግሞ በደንብ ጥንክር ብርትትልላችኋለሁ ውድ ቤተሰቦቼ። አዲስ ነገር ካለ አሳውቃችኋለሁኝ። ከዛ ደግሞ ትንሽ አረፍ ብዬ በአዲስ ስራ በአዲስ እንትን መለስላችኋለሁ ብዬ አስባለሁኝ። እና ያለበት ሁኔታ ይሄን ይመስላል። ሌላ ነገር ደግሞ ያው በጣም ይቅርታ ላይክ እኔ በጣም ብዙ ጊዜ ስጠብቅና ተስፋ ሳልቆርጥ ስጠብቅህ ነበርና ባንተም አልፈርድም። አንተ በግድ ውደዱኝ ማለትም አይቻልም አይነውና ኤልያስን በጣም ይቅርታ፣ በጣም ይቅርታ። ያወርተናል በእርግጥ ያለውን ነገር እንዳለ አውርተናል፣ ግን አሁንም በጣም ይቅርታ ልልክ ፈልጋለሁኝ። ያው ሁሉ ነገር ይስተካከላል ብዬ አስቤ ነበረ። እኔ ባንተ እንትን ልቀልድ ፈልጌ አይደለም። ያው እሱን ታውቃለህ ትረዳኛለህ ብዬ አስባለሁኝ። እና በጣም ነው የምወዳችሁ ቤተሰቦቼ። አዲስ ነገር ካለ እንዳልኳችሁ ነው ቅድም አሳውቃችኋለሁኝ። እና ባባዬ የኔ ፍቅር ነስኪ ምንድነው እሱ በለኝ ባሁን ይድርሽ በቃ ታገባሽ አገባ እንዴ ከኔ ጋር ትሆናለህ? እንሂድ ና በቃ እንሂድ። ወይኔ ይሻላል። ኧረ አባባ ይቆጣል፣ ካና የሚያደርጉ ይቆጣል። እሺ እዚህ ሁን። እሺ እንሄዳለን በቃ በኋላ። እሺ በኋላ እንሄዳለን። እሺ አሁን ማማ ጋር ሂድና እንሄዳለን በኋላ። እሺ እኔ ፍቅር አትሄድም? በቃ እሺ እዚህ ሁን። እሺ እዚህ ሁን። ሀሳቤ ብትናለን ዛገኘ ነው ቆንጆ። እሺ እና ብትንትና ለሀሳቤ በእውነት ደጋግሜ አንድ ነገር እያወራሁባቸው ያለሁት ሀሳቤ እንዳለ እሱ ጋር ነው። እና ውዶቼ በጣም ደህና ነኝ፣ እውነት በጣም ደህና ነኝ። እንዳታስቡ፣ ምንም እንዳትጨነቁ።
በቃ እኔ ያለሁበት ሁኔታ እንደዚህ ነኝ እንደዚህ እንትን ጀምሬያለሁ ምናምን እንደዚህ ሆኖ ምናምን ብነግራችሁ ያው ታውቁታላችሁ። እኔ ትንሽ ራቅ ስል ነው እሱ ወደ እኔ መምጣት የሚፈልገው። ምን አይነት ነገር ውስጥ እንዳለ አላውቅም። እኔ ምን አይነት ልብ እንዳለው ራቅ ስል አትራቂ፣ ቅርብ ስል አትቅረብ የሚል ነገር ወይ ደግሞ ውስጥ ያለውን ነገር ቢነግረኝና ተስማምተን ብንኖር ጥሩ ነበረ። ግን እሱም አልወሰነም፣ አላሰበበትም። ያው እኔም ደግሞ አንዴ ደስ ይለኛል፣ አንዴ ይከፋኛል። ለእኔም ጥሩ አይደለምና እሱን አስቤ ነው። እና ችግር የለውም ይሁን ይቆም፣ ችግር አይታይም። ወሰዱት። ወይኔ ጉዴ አስለቀስኩት። እና የሱ ነገር ግራ ስለገባኝ ነው በጣም ማለት ስሄድ እንድርቅ አይፈልግም። አብሬውም ሲሆን ደግሞ አብሬው እንደሆነ አይፈልግም። በዛ ላይ ደግሞ አይታችኋል የሆነ ትንሽ ነገር ባስቀየምኩት ቁጥር እኔ ላይ መጮ መበሳጨት የሆነ አብሬው መሆን እንደማይፈልግ ምናምን አክት ነው የሚያደርገው። ብስጭት ነው የሚለው። እኔ ደግሞ ይከፋኛል ማለት በቃ በጣም እንትን አልኩኝ እንዴ በጣም ራሴን አስናኩኝ እንዴ ብዬ አስብና በጣም ይከፋኛል ይጨንቀኛል። እንዲም ሲሆን ናፍቀኸኛል እቅፍ አድርገህ እስክስመኝ ታውቀዋለህ። በቃ ሰበብ ነው የሚፈልገው ከኔ ጋር ለመጣላት ምናምን እና እሱም በጣም ይደብራል። ያው እንግዲህ አንድ ያለ መሸነፍ ነው። የተሸነፈ ሰው እንግዲህ እንደ ተጣለ ግንድ ነው መጥረን ይበዛበታል። ብቻ አሁን እንዳይከፋኝ በቃ ዝም ልበል። ብቻ ይሄን ይመስላል። በጣም ነው የምወዳችሁ። በጣም ጸሎት አድርጉልኝ እና ሰላም ሁኑ።